ከሺህ አንድ። ይህንን ቃል የተናገረው ከኢዮብ ጓደኞች አንዱ ነው። ኢዮብን አየው፣ ስጋው እየፈረሰ አየው፣ በገል እየፋቀ አየው፣ ደም አልቆበት እጅ ሲወጣው አየው። ኢዮብን አየው ጓደኛው፣ እጅግ በጣም ወዳጆቹ ኢዮብን ሲያዩት አሳብረው ሲሸሹት አየው። ያን የመሰለ ባለጸጋ አመድ ስር ወድቆ አየው። እናም ወዳጁ አዘነለት። እናም አንድ ነገር ተመኘለት። ከሺህ አንድ መልአክ ቢገኝለት ብሎ ተመኘለት። እዩ፣ ይህንን ደግ ሰው መጽሐፍ ቅዱሳችን ችግረኛውን ረድቷልና፣ ምስኪኑን አጽናንቷልና፣ የተራበውን አጉርሷልና ያየችው ዓይን ሁሉ የመሰከረችለት ደግ ሰው ነው ኢዮብ። እንዲህ ይላል፣ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ ይላል። ተሞግሶ የነበረው ሰው አመድ ስር ተቀምጦ አየው። የተደነቀው ሰው ስሙ እንኳን ሳይጠራ አየው። እናም ጓደኛው አንድ ነገር ተመኘለት። ምን ተመኘለት? መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና እንዲህ ስጋው እንደፈረሰ እንዲህ እንደነፈረቀ እንዲህ እንደተኮማተረ ጌታ ሆይ ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ እኮ ይለመልማል። ወደ ጉብዝናው ወራት እኮ ይመለሳል። ወደ እግዚአብሔርም እኮ ይጸልያል። እግዚአብሔርም የቀደመውን ሞገስ እኮ ይሰጠዋል። ምን ቢገኝለት? ምን ቢገኝለት? ከሺህ አንድ መልአክ ቢገኝለትና አድነው ብሎ ቢለምንለት፣ አምላኩን አድነው ቢለው እንደገና ኢዮብ ይታደሳል። ባጣቸው ልጆች ፈንታ ኢዮብ በልጆች እኮ ዳግመኛ ይከብራል። የሸሸውን ያክል ኢዮብን ሰው ይቀርበዋል። ስጋው እንደ ሕፃን ስጋ ይለመልማል። ምን ቢገኝለት? መልአክ ቢገኝለት። ተገኝቶስ ምን ቢለው? ምን ቢልለት? አድነው ቢለው። ወገኖቼ አንድ ታሪክ ላስታውሳችሁ። ኢዮብን እኮ ለዚህ ያበቃው የወደቀ እኮ መልአክ ነው ወገኖቼ። ሰይጣን አይደል እንዴ ነገር ሰርቶ እግዚአብሔርን አስፈቅዶ ልዑልን ለምኖ ኢዮብን እኮ እዚህ አመድ ውስጥ እንዲወድቅ ያደረገው እኮ ሰይጣን ነው ወገኖቼ። አታስታውሱም? የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ሲል ሰይጣንም ደግሞ መጣ ይላል። ኢዮብን አነሳ። ሀብቱን ብትባርክለት፣ ጤናውን ብትሰጥለት፣ ጉልበቱን ብታበረታለት፣ በቤቱ የተከተተውን በማጀቱ የሞላውን ብትባርክለት እኮ ነው ኢዮብ የሚያመሰግን አለው። እስኪ አንሳው ይሄንን፣ እስኪ ውሰደው ይሄንን፣ እስኪ ገላውን ንካው፣ ያኔ ሲሰድብ ታየዋለህ አለው። አንድ ነገር አስተውሉ ክርስቲያኖች። ኢዮብን
እዚህ መከራ ውስጥ የከተተው ሰይጣን እንኳን አስፈቅዶ እግዚአብሔርን ለምኖ በእግዚአብሔር ፊት ደጅ ጠንቶ እኮ ነው። የወደቀው መልአክ ኢዮብን እንዲወድቅ አደረገው። እናስ ለወደቀው ኢዮብ የወደቀው መልአክ መከራ ካጸናበት ደግ መልአክን ተመኘለት ከወደቀበት እንዲያነሳው። አድነው ቢለው ሚለምንለት መልአክ ተመኘለት። ወገኖቼ ያኛው በመከራ ውስጥ ጣለው። አሁን ግን የተመኘለት ደግ መልአክ አድነው ቢለው ከመከራ ያወጣዋልና መልአክ ቢገኝለት አለ። ወገኖቼ አንድ ነገር አስተውሉ። የወደቀው መልአክ ለምኖ አስፈቅዶ መከራ ማምጣት ከቻለው የከበረው መልአክ ለምኖ አስፈቅዶ ከመከራ ማውጣት ያቀተዋል። ይሄ እኮ ቀላል እኮ ስነ አመክንዮ እኮ ነው። ይሄ እኮ ቀላል መረዳት እኮ ነው። ወገኖቼ በእውነት ለሰይጣን የተቻለው ለገናናው መልአክ ለቅዱስ ሚካኤል አቃተው ቢባል ሕሊና ይቀበለዋል። ያኛው ለመከራ ተግቶ መከራ ውስጥ ከጣለው ይህኛው ራርቶለት አድነው ቢልለት ተው እንጂ ክርስቲያኖች። አንዳንዶች ለሰይጣን የሚፈቅዱትን አንዳንዶች ለወደቀው የሚያጸኑለትን ለከበረው ሲነፍጉት አትታዘቧቸው እንዴ? ሰይጣን እንኳን ለምኖ እናስፈቅዶ ደጅ ጠንቶ ይሄን ካደረገ የከበረው ገናና መልአክማ ለምኖ አስፈቅዶ መታደግና ማዳን ይሳነዋል ብሎ ማን ያማዋል? አንድ እግዚአብሔር ቃል እግረ መንገዴን ላስታውሳችሁ። ታስታውሱ ይሆን? በሉቃስ ወንጌል ምዕራፍ 23 ላይ ጌታ ለሐዋርያት ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። አንተ ሰይጣን እንኳን ለጥፋት ከለመነ ደግ መልአክ ለማዳን የማይለምነው ምን ሆኖ ነው? ይህ እግዚአብሔር ፍርድ ይመስልሃል? ሰይጣን ሊያበጥር ከለመነ ደግ መልአክ ለመሰብሰብ አይለምንም? አንተ ጎበዝ ነህ፣ አንተ ወጣት ነህ፣ አንተ ንቁ ነህ። ይሄን መመዘን እንዴት ያቅትሃል? አዎ ለሳጥናኤል የተቻለው ለሚካኤል ከተከለከለው ሚካኤል ሰይጣንን አሸነፈው መባሉ ምን ቅል ነው? ያኛው እኮ ጠላት ነው፣ ይሄ እኮ ወንድም ነው። የወንድሞቻችን ከሳሽ ተጥሏል አይልምን? ለጠላት የፈቀድከውን ለወንድም መንፈግ ይሄ ክርስትና ዓለም ይመስልሃልን? እንደ ስንዴ ሊያበጥራችሁ ለመነ አለ። ሰይጣን እንኳን ተችሎታል። የእግዚአብሔር መልአክ ያቅተዋል እንዴ? እንኳን እግዚአብሔር መላእክትን ደጋግ ቅዱሳንን ክርስቲያኖችን ሐዋርያትን የሚሳናችሁ የለም እስከ ማለት አልደረሰምን? ምን ያቅተዋል? ይሄ እኮ በጣም ቀላል ነገር ሆኖለታል። ለዚህ እኮ ነው የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ የእግዚአብሔር መልአክ ቢገኝለት ብሎ የተመኘለት። ሰይጣን የጣለውን መልአክ እንዲያነሳው የተመኘለት ከሺህ አንድ መልአክ ይበቃዋል። ወገኖቼ ይሄ እኮ የእግዚአብሔር ቃል ነው። የማንሸቃቅተው፣ የማንለውጠው፣ የማንበርዘው፣ የማንከልሰው። ማን ይሄን ያልፋል? ማን ይሄን ይሻገራል? ለዚህ ነው ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት የሚለው። አንደኛው ነጥብ መጽሐፍ ቅዱስ በሰይጣን ያሳየውን በመልአክ መከልከል
ማንም አይችልም። ወገኖቼ እስኪ ላሳያችሁ። አድነው ቢለው የሚለው ምን ሆኖ እንደሆነ ታውቃላችሁ? እየራራለት እኮ ነው የሚለው። ሰይጣን የሚጨክንብንን ያክል መላእክት አይራሩልንም? ምን ይራራሉ እንጂ። በባህሪያችን የማይዛመዱን ቅዱሳን መላእክት እኛ ስናለቅስ አይችሉም፣ እኛ ስናዝን አይችሉም። ይኸውላችሁ ሰይጣን የሰው ልጅ ሲከብርን የተበሳጨው፣ ለዚያ ነው የተናደደው፣ ለዚያ ነው ጠላት የሆነው፣ ለዚያ ነው ግፊያ የጀመረው። ንጹሃን ቅዱሳን ንዑዳን ክቡራን መላእክት ግን ሰው ሲጨነቅ አይችሉም፣ ሰው ሲያለቅስ አይችሉም፣ ሰው ሲያዝን አይችሉም። እንባችንን ይመልከቱትማ። አሜን አትሉ? ይራሩልናል። እየራራለት የሚለው ቃል ይሄን አሳይም። ስታለቅስ ይራራልሃል፣ ስትንበረከክ ይራራልሃል፣ ስትባዝን ይራራልሃል፣ በዲያብሎስ ስትጠቃ ይራራልሃል፣ ስትጨነቅ ይራራልሃል፣ ስትንከራተት ይራራልሃል። አንድ የእግዚአብሔር ቃል ላሳያችሁ። ታስታውሱ ይሆን? በትንቢተ ኢሳይያስ ምዕራፍ 6 ላይ ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ ያየሁት ይላል ኢሳይያስ። አዎ ንጉሡ አለፈ፣ አስፈሪ ወደቀ፣ ብርቱ ደከመ፣ በዙፋን የነበረው በመቃብር ሰጠመ። በቃ ዖዝያን እንደዚህ ነው፣ ሰው እንደዚህ ነው። ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ብዬ አየሁት ይላል። ወገኖቼ የማያልፍ የለም፣ የማይሻር የለም፣ የማይለወጥ የለም፣ የማይደክም የለም፣ በመቃብር የማይገባ የለም። አንድ ብቻ አለ የማይሻር፣ አንድ ብቻ አለ የማይለወጥ፣ አንድ ብቻ አለ የማይደክም፣ አንድ ብቻ አለ የማያረጅ፣ አንድ ብቻ አለ የማይሞት። አንድ ብቻ እሱን ነው ያየው። እግዚአብሔርን ከፍ ባለ ዙፋን ላይ ያየሁት ይላል። ወገኖቼ በሚሻሩ ለምን ትሸበራላችሁ? በሚሻሩ ለምን ትደነግጣላችሁ? በሚሻሩ ለምን ትበረግጋላችሁ? በሚሻሩ ለምን ተስፋ ታደርጋላችሁ? በሚሻሩ ለምን ትታወካላችሁ? የሚወድቁ ላይ ለምን ትመረኮዛላችሁ? የሚያልፉ ላይ ለምን ትንጠለጠላላችሁ? ለሚያልፉ ለምን ትጮሃላችሁ? አንድ ብቻ አለ የማይለወጥ፣ ትላንትም ዛሬም ለእስከ ዘላለም ሕያው የሆነ አንድ ብቻ አለ። የሚያስረጅ የማያረጅ፣ የሚለውጥ የማይለወጥ አንድ ብቻ አለ። የማይሞት የሚገድል የሚያድን አንድ ብቻ አለ። ያያችኋቸው በሙሉ ያልፋሉ። ሰናክሬምም አልፏል። ፈርዖንም ባህር ሰጥሟል። ቄሳርም ራሱን በራሱ አጥፍቷል። ዳኪዮስም ቆዳው ተገፎ የጣዖት ቤት መስሪያ ሆኗል። ቫሌሪያንም ወፎች ስጋውን በልተውታል። ሁሉም ያልፋል።